ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲወላችሁ እሞኝላችኋለሁ። ቤስቴስ ከወንዱሉ ወዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 2000 ላይክ እንድትገጩን በትትና ጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና እጅግ በጣም አሳዛኝና ልብ የሚሰብር ነው። በሽራሮ በኩል አልፎ ወደ ኤርትራ ተሻግሮ ከኤርትራ ደግሞ እንደገና ወደ ሱዳን የሚሻገረው የቲዲኤፍ ሰራዊት በትራንትናው በድሮን ተመቶ ብዙዎች ሞተዋል፣ ቆስለዋል፣ አካል ጉዳተኛ ሆነዋል። ይሄ በጣም ልብ የሚያሳዝንና የሚሰብር ነው። የትግራይ ወጣቶች በሱዳን እርስ በርስ ጦርነት እንደ መስዋዕት በግ የሚሰዉበት ምክንያት ምንድን ነው ብሎ የሚጠይቅ ሰው በመጥፋቱ ምክንያት ህወሓት እንደፈለገ የትግራይን ልጆች ለሞት እየሻጣቸው ነው። ለሞት እሱ የተወሰነ ጦር መሳሪያ ድጋፍ ለማግኘት ሲባል እሱ ለውጊያ ከወልቃይት ጋር ከአማራ ህዝብ ጋር ለሚዋጋበት ውጊያ ምሽግ ለማግኘት ሲባል መሬት ለማግኘት ሲባል የትግራይ ወጣቶች እንደ ጉድ እየረገፉ ነው ያሉት። እንደ ጉድ እየረገፉ ነው ያሉት። በሀገር ውስጥ እርስ በርስ ጦርነት ሳይወዱ በግድ እያንዳንዱን የትግራይ ወጣት ከናቱ ቤት እየነጠቀ ግሮሮን አንቆ ለጥይት ማብረጃ እያደረገ ነው። አልበቃ ብሎት በሱዳን እርስ በርስ ጦርነት የአልቡርሃን ሰራዊት ይሄን ራሱ የተናገረው የማርቲን ፕላውት ነው። ማርቲን ፕላውት ማለት የህወሓት አፈቀላጤ የነበረ ሰው ነው። እሱ ያጋለጠው መረጃ ምንድን ነው የሚለው? አልቡርሃን የትግራይ ልጆችን ወይ ለኔ ትዋጉልኛላችሁ ወይ ለኢትዮጵያ መከላከያ ሰራዊት አሳልፌ ይሰጣችኋለሁ፣ ከሁለት አንዱን ምረጡ ብለው አስገድዶ በሱዳን እርስ በርስ ጦርነት የትግራይ ልጆች እያለቁ ነው። በትናንትናው ዕለትም በሽራሬ በኩል አልፈው በኦራል ተጭነው ወደ ኤርትራ ተሻግረው ከኤርትራ እንደገና ዞረው ወደ ሱዳን ሊሻገሩ ያሉ ወጣቶች ነው በድሮን የተመቱት። እና ይሄ በጣም ሰቅጣጭ ነው፣ በጣም አሳፋሪ ነው። 40 ዓመት ሙሉ 50 ዓመት ሙሉ ፈላጭ ቆራጭ እንደ አሜሪካ እኮ ከ1 ሚሊዮን 200 ሺህ በላይ ወታደሮች አላት። ከ1 ሚሊዮን 200 ሺህ በላይ ነገር ግን በዚህ በኢራን ጦርነት እነሱ ያመኑት 10 20 30 ወታደር ባላመኑት ደግሞ ግፋ ቢል 200 ወታደሮች ሞቶባታል አሜሪካ። ይሄው ተንቀጥቅጣ ልትሞት ነው። እንደራደር፣ ሰላም ይሻላል እያለ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ውሸትም ቢሆን ከአንገት በላይም ቢሆን ጦርነቱ ተጨንቆ ነው ያሉት። እስራኤል ምን ያክል ወታደሩ ሞቶባታል በዚህ ጦርነት? ይሄ ሁሉ እሳት እየወረደ የሰው ልጅ ህይወት ውድ ነው። ሌላ ዓለም ላይ የሰው ልጅ ህይወት ክቡር ነው። ሌላ ዓለም ላይ ክቡር ነው። 42 የጦር ጀትና ሄሊኮፕተሮች ተከስክሰውባታል አሜሪካ። ከ20 በላይ እጅግ በጣም ውድ የሆኑ ድሮኖች ተከስክሰዋል። የጦር መርከቦች ተመተውባታል። አሜሪካን የሚያስጨንቀው የጦር መርከብ አይደለም። $ቢሊዮን የወጣበት የጦር መርከብ ይልቅ የሰው ልጅ ነው የሚያስጨንቃት። የሰው ልጅ ነው የሚያስጨንቅ። ያ F-16 ሲያበር የነበረው የአሜሪካ ያው ጀርባው ድራማ ቢኖረም ፓይለታቸው ኢራን ምድር ላይ ወድቋል ተብሎ ያን ፓይለት ለማዳን የተደረገው ሩጫና ጥረት ዓለም ያየው የሰማ ጉዳይ ነው። ለአንድ ሰው ህይወት፣ ለሁለት ሰው ህይወት ትግራይ ውስጥ እነ ዶብረጽዮን 200 ሺህ ነው የሞተው፣ 800 ሺህ ነው፣ 900 ሺህ ነው፣ 1 ሚሊዮን ነው። አልሞላ ሞልቷል። በሰዎች ይቀልዳሉ። እስከ መጨረሻ የደም ጠብታ እንዋጋለን ይላል። ደብረጽዮን 50 ዓመት ሙሉ በህይወት አለ። አቦይ ስብሃት ላይ እየሸና ተቀምጧል። 50 ዓመት 60 ዓመት ሙሉ በስልጣን ላይ ተቀምጧል። አቦይ ስብሃት እኮ 90 ዓመት ሽማግሌ ነው። የትግራይ 16 ዓመት ልጆች ይሞታል፣ 17 ዓመት ልጆች ይሞታል። አቦይ ስብሃት ሱሪ ላይ እየሸና በ90 ዓመቱ ለመኖር ይጓጓል። እያንዳንዱ የህወሓት አመራር በህይወት አለ 40 ዓመት 50 ዓመት ሙሉ ስልጣን ይዞ ማለት ነው። ከስልጣን በፊት ያለው እድሜ አልቆጠርኩትም። እና በነገራችን ላይ እንደዚህ ሚዲያ ላይ ስለ ህወሓት የምታወሩ ህወሓት ለምን ጦርነት ውስጥ ገባ፣ ጦርነቱ ተገቢ አይደለም፣ ለምን የትግራይ ልጆች ያልቃሉ ብሎ የሚያወራ ሰው ከ15 ዓመት እስከ 25 ዓመት የእስር ፍርድ ሊፈረድብን ነው። ሰማች አይደል? ህወሓት አሁን ሞት እንፈራለን ብላችን እናንተ ማን ነው የምታስፈራሩ? ጭራሽ ህጉ ዛሬ ቢጸድቅ ማለት አሁን በረቂቅ ህግ ነው የወጣው። ዛሬ ቢጸድቅ ከዛሬ ጀምሮ አይደለም ተጠያቂ የሚያደርገው። ገና ከጥቅምት 24 ከ5 ከ6 ዓመት በፊት ጀምሮ ህወሓትን የተቃወመ በሚዲያ በፌስቡክ፣ በቲክቶክ፣ በዩቲዩብ አንደኛ ማችን ነኝ አንደኛ የሚያስረው ህወሓት እኔን ነው። አንደኛ 25 ዓመት ነው ያለው፣ ግን ውሸት ነው። 25 ዓመት በ5 ቀን ጉርፊያ ትገለናለህ። እውነት
እኔ ከዚህ ከጥፍሬ ቆሻሻም አልቆጥርም። ህወሓት ገዳይ ነው፣ ነፍሰ በላ ነው፣ የትግራይ ልጆችን አስጨፍጭፋል። ምንም ይሄን በድፍረት ነው መነግር ያለው። ማንንም አልፈራም። እንደ አምልኮ ኧረ ህወሓትን መናገር ነውር አይደለም። 40 ዓመት ሙሉ የትግራይ ህዝብ ለጥቂት ከርሳሞች ሲባል መሞት አለበት? ጭራሽ አትናገሩኝ። የተናገረኝ ሰው በቴሌቪዥን ጣቢያም ይሁን በፌስቡክም ይሁን በዩቲዩብም ይሁን በቲክቶክም ከሆነ ካገኛት 25 ዓመት ጽኑ እስራት። ሰው የገደለ ራሱ አይታሰርም። 25 ዓመት ለምን ትቃወሙኛላችሁ? እና ህወሓትን የተቃወመ በሙሉ ይሄን የመሰለ ሰቅጣጭ እስር ይከተለዋል። እፍረት የላቸውም። ይሄን ሲናገሩ ምንም እፍረት የላቸውም። አሁን ለምሳሌ ትናንትና በሽራሬ ህወሓት ለጦርነት ያዘጋጃቸው ልጆች በኦራል ሞልቶ ሲያጓጉዝ የነበረው ለምን ሞተ፣ ለምን ይሄን አደረጋችሁ ተብሎ ቢጠየቅ በቃ ይሄንማ እሰሩት 25 ዓመት ነው የሚለው። ኋላ ነው። ቁጥር አይፈራም እኮ ህወሓት። ደሙ ነፍሶች ናቸው። የነሱ ባለስልጣናት ሱራቸው ላይ እየሸኑ በህይወት ለመኖር ይጓጓሉ። የትግራይ ልጆች በሱዳን ሚዶ ይሞታሉ፣ በአማራ ክልል ሚዶ ይሞታሉ። አሁን በሚመጣው ክረምት እንዋጋለን፣ አማራጭ የለኝም ከውጊያ በቀር ነው እያለ ያለ ህወሓት። ምኑ ጋር አማራጭ ያለው? ከአማራ ህዝብ ጋር ተነጋግረሃል ወይ? ከአፋር ህዝብ ጋር ተነጋግረሃል ወይ? ከኢትዮጵያ ህዝብ ጋር ተነጋግረሃል ወይ? ሰላም ለማምጣት ካንተ ሚቁር ካንተ በመሬት እኮ ሰው አያልቅ። መሬት እኮ አብረን ልንኖርበት እንችላለን። እኛ አውሮፓ አሜሪካ ሄዶ የኛ ሰው በሰው አገር መብቱን አስከብሮ ከነዘር መንዘሮ እየኖረ አይደለም እንዴ? ምን ችግር አለ? በትግራይ መሬት ላይ አማራ ቢኖር፣ በአማራ መሬት ላይ ትግራይ ቢኖር። ሲጀመር መሬት ብሔር የለውም። የአማራ የሚባል መሬት የለም። የትግራይ የሚባል መሬት የለም። የኦሮሞ የሚባል መሬት የለም። የአፋር የሚባል መሬት የእግዚአብሔር ነው። እኛ ደግሞ ተከራዮችንን እንኖራለን፣ እስካለን እንኖራለን። ማንኛውም ሰው ማንኛውም ኢትዮጵያዊ በየትኛውም ቦታ የመኖር መብት አለው፣ ግዴታ ነው፣ ግዴታ ነው። ስለዚህ አሁን ራሱ መርዝ የሆነ የህወሓት ህገ መንግስት ይሄ መሬት የአማራ ነው፣ የመሬት የኦሮሞ፣ የመሬት የትግራይ ነው ብለን እንጂ መሬቱ የሞላ ኢትዮጵያውያን ነው። እያንዳንዱ ኢትዮጵያዊ ባገኘበት ስፍራ የመስራት የመኖር መብት አለው። ያለበለዚያ ኢትዮጵያ ባናቷ ትተከል። ምን ይሄንን ነው አንተ አማራ ነህ ከዚህ ወዲያ ከመጣ እገልሃለሁ የምትባልበት ኢትዮጵያ እኛም እንድትኖር አንፈልግም። አንተ ኦሮሞ ነህ ከዚህ ወዲያ እንዳትመጣ የምትባል ኢትዮጵያ እንድትኖር አንፈልግም። አንተ ትግራዋይ ነህ ከዚህ ወዲያ እንዳትመጣ የምትባልበት ኢትዮጵያ በብሔር አንዱን የሚያሳድድበት ኢትዮጵያ እንድትኖር አንፈልግም። ሁሉም ሰው በሁሉ ቦታ አገሩ ነው፣ መብቱ ነው። መስራት፣ መኖር፣ ሀብት ማፍራት፣ ልጆች መውለድ፣ ትዳር መያዝ ይገባዋል። ትክክለኛ መኖር ያለብን በዚህ መንገድ ነው። ያለበለዚያ እንደፈለጋችሁ ትፍረስ አገሪቱ እና አሁን የትግራይ ልጆች የሚሸማቀቁበት የአማራ ልጆች የሚሸማቀቁበት ሳይሆን በጋራ የምንኖርበት ነው። ለመሬት ዘላለም ዓለም አንጎዳደልም። ለመሬት ዘላለም ዓለም አንጠፋም። አብረን ነው መኖር ያለብን። በፍቅር በአንድነት ተሳስበን ተሳስረን እንኖራለን። ይበቃናል። መሬት ጦርነት ግድ አይደለም። ህወሓት ይህን ሁሉ ሰራዊት ወደ ሱዳን የሚያጓጉዘው ግማሹ ነው ለአልቡርሃን የሚዋጋው፣ ግማሹ አማራ ነው ሊወጋ የተዘጋጀም። ይህን የሚያክል በክፍለ ጦር ደረጃ ለአልቡርሃን የትግራይ ልጆች እንዲዋጉ የተሰጡበት ምክንያት ሱዳን ለህወሓት አማራን እንዲወጋ መሬት ገዢ መሬት እንድትሰጥ፣ መሳሪያ እንድትሰጥ፣ እንድታቀብል፣ ሽፋን እንድትሰጥ ለማድረግ የትግራይ ልጆች ህይወት መስዋዕት ሆኖ ይሰጣል። አማራን ለመውጋት የሁሉ ሩጫ የሁሉ ድካም ኤርትራን አቋርጦ ሱዳንን አቋርጦ 1000 ኪሎ ሜትር መጓጓዝ አያስፈልግም። አብረን እንኖራለን። መሬቱ ይበቃል፣ ለሁላችን ይበቃል። ያጣነው ጭንቅላት ነው፣ መሬት አይደለም። ያጣነው ገንዘብ አይደለም፣ ያጣነው ጭንቅላት ነው። ሰዋዊ ህሊና ነው፣ ልቦና ነው ያጣነው እንጂ የመሬት እጥረት የለም ኢትዮጵያ ውስጥ። ስለዚህ አሁንም ቢሆን እንነጋገር፣ እንቀራረብ። መሬቱ ለሁላችን ይበቃል። ያጠፋነው ካለ ሁላችን ይቅርታ እንጠይቃለን። ነገ አዲስ ህይወት ነው፣ አዲስ ዓላማ፣ አዲስ ተስፋ፣ አዲስ መንገድ እንዲኖረን ነው እንጂ ጨለማ ይበቃናል። ጨለማ ብዙ መንገድ ተጉዘናል። በድሮን መጨፋጨፍ፣ በጀት መጨፋጨፍ፣ በመድፍ በታንክ በቃል ይበቃናል። መሬቱ ለሁሉ በቂ ነው። ያጠፋን ካለን እዚህ ውስጥ እንቀጣ፣ የበደልን ካለ ይቅርታ እንጠይቃለን እና ሰላም ነው የምንመኘው ለህዝባችን፣ ለወገናችን። የሞትነው እንሞት፣ የጠፋን እንጥፋ። ትውልዱ ግን መዳን አለበት። ስለዚህ ይሄ ህወሓት የሚባል ነቀርሳ የአረመኔ ቡድን
የትግራይን ህዝብ እያጨፈጨፈ በሞትና በመከራ በድህነት እያጎሳቆለ ያለ አሁኑኑ በቃ ሊባል ይገባል። ይሄን ሐሳብ ነው። ሐሳብ ሲሞቻችን ላይ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ